ሰላም እንዴት ናችሁ? መቅደላዊ ነኝ። ዛሬ ደግሞ የዩኒቨርሲቲን ፓርት 2 ይዤ መጥቻለሁ። እንግዲህ ቲዮሪስ ኦፍ ለርኒንግ ኤንድ ዜር አፕሊኬሽን የሚለውን ነው የምናየው። የመጀመሪያው ቲዮሪ ቢሄቨራል ቲዮሪ ነው። ቢሄቨራል ቲዮሪ ኦፍ ለርኒንግ ቢሊቭስ ዳት ለርኒንግ ኦከር አዝ ዘ ሪዛልት ኦፍ ስቲሙሌት ሪስፖንስ አሶሲሽን። ቢሄቨራል ቲዮሪ ኢንፋሳይዝ ኦብዘርቭ ቢሄቨርስ። እንግዲህ ቢሄቨራል ቲዮሪ ስንል ሁለት አሶሲሽን የሆኑ ቲንጎችን ይዟል። ምናምን ስቲሙሌት እንደ ሪስፖንስ ማለት ነው፣ የሚያነቃቃ ነገር እና ለዛ የምንሰጠው ሪያክሽን ማለት ነው። ባለፈው ዩኒት ላይ እንዳየነው ቢሄቨራል ቲዮሪ ኢንፋሳይዝ የሚያደርገው ወይም ፎከስ የሚያደርገው ደግሞ ኦብዘርቭ ቢሄቨር ነው። ያ ማለት ውጫዊ የሚታዩ ቢሄቨሮች ላይ ነው ፎከስ የሚያደርገው ማለት ነው። 6 laws to govern all organism and provide explanation which focus on consequence። ቢሄቨራል ቲዮሪ ሞር ፎከስ የሚሆነው ደግሞ ኮንሲኩዌንሱ ላይ ነው። ቢሄቨራል ኦልሶ ዲፈርስ አመንግ ዘምሰል ዊዝን ሪስፔክት ቱ ዴር ቪውስ አባውት ሮል ኦፍ ሪንፎርስመንት ኢን ለርኒንግ። ማለት ሮል ኦፍ ኢንፎርስመንት ማለት ኢንፎርስመንት እንግዲህ እናያለን ወደታች። ኢንፎርስመንት ምንድነው? ሪኢንፎርስመንት ይቅርታ፣ ፓኒሽመንት የሚባሉ አሉ። ሪኢንፎርስመንት የምንለው አንድ ነገር ኢንሃንስ እንዲያደርግ ወይም ደግሞ ሞር ስትሪንግዝ እንዲሆን የሚያደርግ ቲንግ ነው ማለት ነው። እዛ ላይ ፎከስ አድርጎ የሚሰራ ነው። ዴር አር ቱ ሜጀር ቢሄቨር ቲዮሪስ ለርኒንግ ማናማን ክላሲካል እንደ ኦፕራንት ኮንዲሽን ነው። የመጀመሪያው ክላሲካል ኮንዲሽን ስንል ፎከስ ኦን ለርኒንግ ሜኪንግ ኢንቮለንታሪ ኢሞሽናል ኦር ፊዚዮሎጂካል ሪስፖንስ ቱ ስቲሙሊ ዳት ኖርማሊ ኢሊሲት ኖ ሪስፖንስ። እንግዲህ ክላሲካል ኮንዲሽኒንግ ስንል ሞር ፎከስ የሚያደርገው ኢንቮለንታሪ የሆኑ አክቲቪቲዎች ላይ ነው። ያ ማለት ለምሳሌ እኛ ማናዛቸው እንደ ማስነጠስ፣ ሳሊቬት ማድረግ ምናምን ብሬን ኮንትሮል ማድረግ የማይችለውን ማለት ነው። በኖርማሉ ደግሞ እነዛ ሪስፖንሶች አይፈጠሩም። ያ ማለት ለምሳሌ ስንደነግጥ የሚመጣው ፊር፣ ስዊቲንግ ምናምን በኖርማል ሲቹዌሽን ግን ሪስፖንስ አይሰጥም ወይም ሪያክሽን አይኖርም ማለት ነው። ፎር ኤግዛምፕል ፊር ኢንክሪዝ ሀርት ቢት፣ ስንፈራ ሀርት ቢታችን በጣም ይጨምራል። አቴ ኖርማል ግን ሀርት ቢት አይጨምርም፣ ከመሬት ተነስቶ አይጨምርም። ስለዚህ እንደዚህ አይነት ነገሮችን የሚያጠና ነው ማለት ነው ይህ ቲዮሪ። ክላሲካል ኮንዲሽን ሂውማንስ ኤንድ አኒማል ካን ቢ ትሬንድ ቱ አክቲቭ ኢንቮለንታሪ ቱ ስቲሙሌት ዳት ፕሪቪየስሊ ሃድ ኖ ኢፌክት ኦር ቬሪ ዲፈረንት ኢፌክት ኦን ደም። እንግዲህ ሂውማንም ሆነ አኒማል ትሬንድ ያደርጋል ማለት ለምሳሌ ኢንቮለንታሪሊ ስቲሙሌት የሚያደርጉ ነገሮች ላይ መልስ ለመስጠት ከበፊት ምንም አይነት ስቲሙለስ የሌላቸውን ነገሮች በማላመድ ስቲሙለስ እንዲኖራቸው የሚያደርግ ቲዮሪ ነው። ያንን የምናይበት ነው ማለት ነው። ዘ ስቲሙለስ ካምስ ቱ ኢሊሲት ሞዲፋይ ዘ ቢሄቪየር ኦፍ ለርነር ኢን ሰች ዌይ as the response originally connected with particular stimulus come to aroused by different stimulus። እንግዲህ ክላሲካል ኮንዲሽን ኢንቮልቭስ ዳት አር ናውን አስ ኮንዲሽን ሪፍሌክስ። ክላሲካል ኮንዲሽን ኢንቮልቭ የሚያደርገው ኮንዲሽን ሪፍሌክስ። አን ኤግዛምፕል ዚስ ኒጀርክ ምንድነው? ይሄ እንትን እግር ምንድነው? ተረከዘ ሎሚ ምናምን የምንለው ቁርጭምጭሚት አካባቢ ሚነዝር ስሜት አለ። አሁን ያና ኢንቮለንታሪ ነው። እንደዚህ አይነት ሪፍሌክሶችን የያዘ ነው ማለት ነው። ደ ሪፍሌክስ ኢዝ ናት ኮንትሮል ባይ ብሬን። ቅድም እንደነገርኳችሁ ኢንቮለንታሪ የሆነ ነው ወይም ደግሞ በብሬን ኮንትሮል ማድረግ ማንችለው ነው ማለት ነው። ይሄ ኮንትሮል የሚደረገው በስፓይናል ኮርድ ነው የሚለን። ኢት ኢዝ ስትሬት ፎርዋርድ ሪስፖንስ ቱ ስቲሙለስ። እንግዲህ ከስቲሙለሱ በኋላ የሚመጣ ቀጥተኛ የሆነ ምላሽ ነው ማለት ነው። አናዘር ኤግዛምፕል ሪፍሌክስ ኢዝ ፕሮዳክሽን ኦፍ ሳሊቪያ ኢን ሪስፖንስ ቱ ፉድ ዌን ዩ አር ሃንግሪ። አሁን ለምሳሌ ሲርበን ምናምን ምንድነው ምራቃችን ቶሎ እንወጣለን ምናምን። ይሄ አሁን ኮንትሮል የምናደርገው ነገር አይደለም። ይሄ በስቲሙለሱ አማካኝነት የሚመጣ ሪስፖንስ ነው ማለት ነው። ኤንድ it was this response which Pavlov first investigate when discover classical condition። እንግዲህ ፓቭሎቭ ማለት ስለ ክላሲክ ኮንዲሽን ያጠና ሰውዬ ነው ማለት ነው። therefore in short classical condition is a types of learning in which neutral stimulus comes to bring about response after it's paired with stimulus that naturally bring about that response። እንግዲህ ፓቭሎቭ የተባለው ሰውዬ ስለ ክላሲክ ኮንዲሽኒንግ ሲያጠና ምንድነው ያደረገው? በተፈጥሮ ወይም ደግሞ ናቹራሊ ስቲሙለስ የሚያመጡ ቲንጎች አሉ። ለምሳሌ እርቦን እያለ ምግብ ብናይ ምናምን ሳልቬት እናደርጋለን። ያ ማለት ስቲሙለስ አደረግን ማለት ነው። ከዛ ጋር
በተፈጥሮ ደግሞ ኒውትራል የሆኑ ቲንጎችን ፔርድ በማድረግ ሳሊቬት እንድናረግ የሚያሳይ ቲዮሪ ነው። በደንብ የምናይበት ምንድነው የውሻ እንትን ነው የሰራው እሱ ሪሰርች ማለት ውሻው ሁልጊዜ ስጋ ሲሰጠው ሳሊቬት ያደርጋል ስጋ ሲወስድለት። ያ ማለት ስጋ ምንድን ነው ይሄ አንኮንዲሽንድ የሆነ ስቲሙለስ ነው። አንኮንዲሽንድ ማለት ናቹራሊ በራሱ ስቲሙለስ ማድረግ የሚችል ቲንግ ማለት ነው። ስለዚህ ሰውየው ምንድነው ያደረገው ሁልጊዜ ስጋ ሲሰጠው አብሮ ደወል ይመታል። መጀመሪያ ደወል ይመታና ስጋውን ያቀርብለታል። ከዛ አሁንም ደወል ይመታል ስጋውን ያቀርብለታል። ስጋ ሲሰጠው ገና ስጋውን ሲይዝ ውሻ እንደምታውቁት ይቁነጠነጣል፣ ሳልቤት ያደርጋል ምናምን። ልክ እንደዛው እንዲለምድ ደወል ይመታል፣ ከዛ ስጋ ይወስድለታል። መጨረሻ ላይ ገና ደወሉ ሲመታ ምናምን ውሻው ሳልቤት ማድረግ ይጀምራል። ምክንያቱም አፍተር ደወል ሚት እንደሚመጣ እንትን አስዩም አድርጓል። በቃ ኮንዲሽን ሆኖ ተምሮታል ምናምን እና በዛ ነው የሰራው ሪሰርቹን። በደንብ ወደታች ብሪፍሊ እናየዋለን። ቤዚክ ክላሲክ ኮንዲሽን የምንላቸው አሉ። እንግዲህ ማን ማን ነው ከዚህ የምናየው? ኒውትራል ስቲሙለስ፣ አንኮንዲሽንድ ስቲሙለስ፣ አንኮንዲሽንድ ሪስፖንስ፣ ኮንዲሽንድ ስቲሙለስ፣ ኮንዲሽንድ ሪስፖንስ። እንግዲህ ሁሉንም ኤች ኢንዲቪዥዋሊ በደንብ ስናያቸው ኒውትራል ስቲሙለስ ዳት ቢፎር ኮንዲሽኒንግ ዳዝ ኖት ናቹራሊ ብሪንግ አባውት ዘ ሪስፖንስ ኦፍ ዘ ኢንተረስት። እንግዲህ ቢፎር ኮንዲሽኒንግ ማለት ከመልመዱ በፊት ወይም ደግሞ ከማላመዳችን በፊት ምንም አይነት እንትን ሪስፖንስ የማይሰጥ ማለት ነው። ኒውትራል ማለት ለምሳሌ አሁን ደወሉ ውሻውን ደወል ቢደወል ወይም ደግሞ ሪንግ ቢመታ ምናምን ምንም ሴንስ አያደርግም። ምክንያቱም ከስጋ ጋር እኩል አይደለም የሚያየው። ምንም ሳሊቬት አያደርግም ለደወል። ያነ ኒውትራል ስቲሙለስ ይባላል። አንኮንዲሽንድ ስቲሙለስ የምንለው ደግሞ ስቲሙለስ ዛት ናቹራሊ ብሪንግ አባውት ፓርቲኩላር ሪስፖንስ ዊዛውት ሃቪንግ ቢንግ ለርንድ። እንግዲህ ሳይማር በተፈጥሮ ብቻ ሳሊቬት የሚያደርግበት ደግሞ አንኮንዲሽንድ ስቲሙለስ ይባላል። ለምሳሌ ስጋውን ለውሻ ብናሳየው ስላስተማር ነው ሳይሆን በራሱ ተፈጥሮ የሆነ ናቹራል የሆነ ሳሊቬሽን አለው። ያ ሪስፖንስ ነው ማለት ነው። አንኮንዲሽንድ ሪስፖንስ የምንለው the response that comes from or that comes by unconditioned stimulus ማለት ነው። the response that naturally and needs no training ሳሊቬሽን ፎር ኤግዛምፕል ሳሊቬሽን ኦፍ ደ ስሜል ኦፍ ደ ፉድ። አሁን ለምሳሌ አንኮንዲሽንድ ሪስፖንስ የምንለው ደግሞ አንኮንዲሽንድ ስቲሙለስ በሆኑ ነገሮች የሚደረግ ሪያክሽን። ለምሳሌ ፉድ ስናየሆን በተፈጥሮ ነው እንጂ ስለተማር ነው አይደለም። ለፉድ ሳልቬት የምናደርገው ወይም ደግሞ ዋው ሲጣፍጥ ምናምን ብለን ምራቅ የምንወጣው አይነት ስሜት የሚፈጠርብን ምግብ ሲሸታችሁ ወይም ደግሞ ሁሌ ምግብ ሲመጣ ምራቃችሁን እያዋጣችሁ ተለማምዳችሁት ወይም ደግሞ እንዲያደርጉ ስለተባላችሁ ሳይሆን በቃ ናቹራሊ የሚፈጠር ክስተት ነው ማለት ነው። ኮንዲሽንድ ስቲሙለስ የምንለው ደግሞ ዋንስ ኒውትራል ስቲሙለስ ዛት ሃዝ ቢን ፔርድ ዊዝ አንኮንዲሽንድ ስቲሙለስ ቱ ብሪንግ አባውት ሪስፖንስ ፎርመርሊ ኮዝድ ኦንሊ ባይ አንኮንዲሽንድ ስቲሙለስ። እንግዲህ ኮንዲሽንድ ስቲሙለስ የምንለው ደግሞ መጀመሪያ ኒውትራል የነበረ ነገር ከዛ ግን ከአንኮንዲሽንድ ስቲሙለሱ ጋር ፔርድ እያደረግን ስናመጣው በኋላ የአንኮንዲሽንድ ስቲሙለሱን ቦታ መተካት የሚችል ማለት ነው። ለምሳሌ ቤሉንና ደወሉንና ስጋ፣ ደወሉንና ስጋ፣ ደወል እንመታለን ከዛ ስጋ እንሰጠዋለን፣ ደወል እንመታለን ስጋ እንሰጠዋለን። ስለዚህ ይሄ ደወሉ ወደ ኮንዲሽንድ ስቲሙለስ ይመጣል። ውሻውን ሁልጊዜ ደወል ሲመታ ስጋ እንደሚመጣለት ኤክሰርሳይዝ እያደረገ ነው፣ እየተማረ ነው ማለት ነው። ከዛ በኋላ ኮንዲሽንድ የምንለው በልምድ ወይም በትምህርት የሚመጣ ስቲሙለስ ነው። ስለዚህ ደወሉ እንደ ኮንዲሽንድ ስቲሙለስ ይሆናል ማለት ነው። ከተማረ በኋላ ልክ እንደ ስቲሙለስ አስዩም ነው የሚያደርገው ያን ውሻ። ያንን ኮንዲሽን ስቲሙለስ እንለዋለን ማለት ነው። ኮንዲሽንድ ሪስፖንስ የምንለው ደግሞ the response after conditioning follows previously neutral stimulus for example salivation that ringing the bell። እንግዲህ ኮንዲሽንድ ሪስፖንስ ደግሞ ከስሙ እንደምንረዳው ኮንዲሽንድ ከሆነ ስቲሙለስ የሚመጣ ነው ማለት ነው። ያ ማለት ቤሉ ሲጮህ ወይም ሲደወል ሰውዬው እንትን ውሻው ሳሊቬት ያደርጋል ማለት ነው ከዛ በኋላ። ስለዚህ ተምሮት ነው እንጂ በተፈጥሮ አይደለም። አሁን መጀመሪያ እንደተነሳ ነው ለደወል ምንም አይነት ሴንስ አልነበረውም። ከዛ ግን ሁሌ ከስጋ ጋር ፔርድ እየሆነ ሲመጣለት ለደወሉ ስቲሙለስ ማድረግ፣ ደወሉ እሱን ስቲሙሌት ማድረግ፣ ከዛ ደግሞ ውሻው ኮንዲሽን እንዲሆነ ሪስፖንስ መስጠት ይጀምራል ማለት ነው። እነዚህ አራቱ ዋና ዋና ወይም 5 ተርሞች ናቸው ማለት ነው።
ሄንስ the theory of classical condition represent process in which neutral stimulus by pairing with natural stimulus acquiring all characteristics of ናቹራል ስቲሙለስ። እንግዲህ ቅድም እንደነገርኳችሁ ክላሲካል ኮንዲሽን ቤዝድ የሚያደርገው ምንድን ነው? ኒውትራል የሆነን ስቲሙለስ ናቹራል ወይም ደግሞ አንኮንዲሽንድ ከሆነው ስቲሙለስ ጋር ፔርድ በማድረግ የናቹራል ስቲሙለስን ቦታ እንዲተካ ማድረግ ነው። ኢት ኦልሶ ሳምታይምስ ኮልድ ሳብስቲቱሽን ለርኒንግ። ያው እስካሁን በፊትም ያልኳችሁ ነው። ሳብስቲቱት ማድረግ ነው። በተፈጥሮ ሳልቬት የሚያደርግን ነገር ጋር አብሮ በማምጣት ኒውትራል የሆነውን ነገር ልክ አንኮንዲሽንድ ስቲሙለስ እንዲሆን ማድረግ ነው ማለት ነው። ቢኮዝ ኢት ኢንቮልቭስ ሳብስቲቱቲንግ ኒውትራል ስቲሙለስ ኢን ፕሌስ ኦፍ ናቹራል ስቲሙለስ። አይ ቶልድ ዩ እንግዲህ the theory of state that response originally made to unconditioned stimulus become associated with conditioned stimulus and what is learned in conditioned stimulus conditioned response bond of some kind. To make this explanation clear እዚህ ላይ እንትን ነበረ ስዕል ላሳያችሁ ያሰብኩኝ ግን እዚህ ላይ የለም። እሺ በቃ በቲዮሪ ደረጃ በደንብ እንየው። ኮንዲሽንድ ስቲሙለስ እንግዲህ ኤግዛምፕል ቤል ነው፣ ምንም አይነት ሪስፖንስ የለውም ብለናል። አንኮንዲሽንድ ስቲሙለስ ስንል ደግሞ ሚት ነው፣ አንኮንዲሽንድ የሆነ ሪስፖንስ አለው። ለምሳሌ ሳልቬሽን አስቦበት ምናምን ሳይሆን ኢንቮለንታሪ የሆነ ናቹራል የሆነ ሪስፖንስ ይሰጣል ማለት ነው። እንግዲህ በትሬኒንግ ጊዜ ወይም ደግሞ ሾውን ሲያላምደው እንግዲህ ፓሎቭ ምንድን ነው ያደረገው? ኮንዲሽንድ ወይም ስቴጅ 2 ላይ ማለት ነው ኮንዲሽንድ ስቲሙለስ አንኮንዲሽንድ ሪስፖንስ ደን ምንድን ነው ይሄ ማለት? ያንን ቤል ከሚቱ ጋር እያመጣ ካላመደው በኋላ ኮንዲሽን የሆነው ስቲሙለስ አንኮንዲሽን የሆነ ሪስፖንስ እንዲሰጥ ያደርጋል ማለት ነው። ያ ማለት ሁለቱ ነው ያለው ከዚህ ላይ ይቅርታ፣ ኮንዲሽንድ ስቲሙለስ ፕላስ አንኮንዲሽንድ ስቲሙለስ፣ ያ ማለት ቤሉና ሚቱ። ስለዚህ አንኮንዲሽንድ የሆነ ሪስፖንስ ይሰጣል ማለት ነው። ከዛ ከለመደው በኋላ አፍተር ትሬኒንግ ሶስተኛው ስቴጅ ላይ ደግሞ ኮንዲሽንድ የሆነ ስቲሙለስ ኮንዲሽን የሆነ ሪስፖንስ ይሰጣል ማለት ነው። ይለማመዳል። በቃ ቤሉ ብቻውንም ቢመጣ ስጋ እንደሚመጣ በቃ ኦልሬዲ ሪስፖንስ ኮንዲሽን የሆነ ሁለቱም አሁን እንትን አፍተር ሰርድ ትሬኒንግ ወይም ሶስተኛው ስቴጅ ላይ ሁለቱም ኮንዲሽንድ ነው የሚሆነው። ቤሉ ይመታል። ከዛ በቃ በቤሉ ምክንያት የሚመጣው ሳልቬሽን ነው የሚኖረው ማለት ነው። ደን ኮንዲሽንድ ስቲሙለስ ናው ፕሮዲውስ ኮንዲሽን ሪስፖንስ። ያው የነገርኳችሁ ነው። ይሄን በደንብ የገለጽኩላችሁን ነው በጽሁፍ ደረጃ የሚያስቀምጠው። አሁን ደግሞ የምናየው ፕሪንሲፕል ኦፍ ክላሲካል ኮንዲሽን ነው። ቤዚክ ፕሪንሲፕል ኦፍ ክላሲካል ኮንዲሽን የሚባሉት እንግዲህ ስቲሙለስ ጀነራላይዜሽን፣ ስቲሙለስ ዲስክሪሚኔሽን፣ ኤክስቲንክሽን ኤንድ ስፖንታኒየስ ሪከቨሪ የሚለውን ነው። እንግዲህ መጀመሪያ ላይ ስቲሙለስ ጀነራላይዜሽን ኤንድ ስቲሙለስ ዲስክሪሚኔሽን ምንድን ነው ዲፈረንሳቸው ብለን ስናይ stimulus generalization is a process in which after stimulus has been conditioned to produce particular response, stimulus that are similar to original stimulus begin to produce the same responses ማለት for example a dog conditioned to salivate to dinner bell might also salivate to door bell ቴሌፎን ቤል። እንግዲህ አንዴ ካስለምድ ነው በኋላ ሁሉን ጀነራላይዝ ሊያደርግ ይችላል ያን ዶግ ማለት ለምሳሌ የበር ክፈቱልኝ ምናምን ደወል ሲደወልም ስልክ ሲጮህም ምናምን ውሻው ጀነራላይዝ አድርጎ ለሁሉም አንድ አይነት ስሜት ሊኖር ይችላል። ወይም ደግሞ ሳልቬት ማድረግ ልክ ስጋው ጋር የሚመጣው ደወል ሊመስለው ይችላል ማለት ያነ ስቲሙለስ ጀነራላይዜሽን እንለዋለን። ስቲሙለስ ዲስክሪሚኔሽን የምንለው ደግሞ ፕሮሰስ ዊች ዲስቲንጉሽ ቱ ሲሚላር ስቲሙሊ ዳት ኤቢሊቲ ዲፈረንሺየት ቢትዊን ስቲሙሊስ ፎር ኤግዛምፕል ዘ ዶግ ሳልቬት ኦንሊ ኢን ሪስፖንስ ቱ ዲነር ቤል ኢንስቴድ ኦፍ ዘ ዶር ቤል ኦር ቴሌፎን ቤል። እንግዲህ ከዛ በኋላ እኛ ደግሞ ወደ ሌላ ትሬኒንግ እንቀጥላለን ማለት ነው። ማለት በፊት ለሁሉም ሳልቬት ያደርግ ነበር። አሁን ግን ስፔሲፊክ ለሆነ ወይም ደግሞ ዲፈረንሺየት አድርጎ ፓርቲኩላር ለሆነ ስቲሙለስ ብቻ ሳልቬት እንዲያደርግ ማለት ከዲነሩ ጋር የተያያዘ ቤል ብቻ ሲጮህ ሳልቬት እንዲያደርግ ማስለመድ እንችላለን። ያ ማለት ለምሳሌ ቴሌፎን ቤል ወይም ደግሞ ይሄ የዶር ቤል ሲጮህ ምናምን ምንም ማንሰጠው ከሆነ እየቆየ ምንድን ነው ዲስክሪሚኔት ማድረግ ይጀምራል። አይ
ያንኛው የራስ ሰዓት ሲመጣ ነው ማለት ነው ምናምን ማለት ይጀምራል ማለት ነው። ይሄ ኮንዲሽንድ እየሆነ በደንብ እየተማረ በሄደ ቁጥር ጀነራላይዜሽን እየተወ ስፔሲፊክ ለሆነው የዲነር ቤል ብቻ ሳሊቬት ማድረግ ይጀምራል ማለት ነው። ሌላኛው ተርም እንግዲህ ኤክስቲንክሽን ኤንድ ስፖንታኒየስ ሪከቨሪ ነው። ኢምፓልቭ ፕሮሲጀር ኮንዲሽንድ ሪስፖንስ ሪፒትድሊ ፕሬዘንት ዊዛውት ፕሬዘንትድ ዊዛውት ፕሬዘንቲንግ እንግዲህ ተደጋግሟል ቃሉ አንኮንዲሽንድ ስቲሙለስ ዳት ሚንስ ሚት ማለት ነው። the conditioned response will diminish and eventually stop occurring. the process is called extinction። እንግዲህ እዚህ ላይ ምንድነው የምናየው? በፊት መጀመሪያ ላይ ቤሉ ይጮሃል፣ ከዛ ስጋ ይከተላል። ቤሉ ይጮሃል፣ ከዛ ስጋ ይከተላል። ነገር ግን አሁን ደወሉ እየተደወለ ወይም ቤሉ ሳውንድ እንትን እያለ ነገር ግን ስጋ ከሌለ ዛሬም ይቀጥላል። ነገም እንደዛው ቤል ይደወላል፣ ነገር ግን ስጋ የለም። ውሻው ከዛ በኋላ ምንድነው የሚሆነው? ሳልቬት መሆኑን ይቀንሳል። አይ ዝም ብሎ ነው እንዴ ሙድ የሚይዙብኝ ማለት ይጀምራል ማለት ነው። ያቆማል፣ እየተወ ሳልቬሽኑን እየተወ ይመጣል። ያንን ኤክስቲንክሽን እንለዋለን ማለት ነው። A dog that has learned to salivate to dinner bell or conditioned stimulus will eventually stop doing unless or if not presentation of dinner bell are periodically followed by presentation of unconditioned stimulus or meat. But extinction only inhibits of conditioned response. It does not eliminate it. ያ ማለት ምንድነው? ሁልጊዜ እንደዛ የምናረግ ከሆነ ኢቨንቹዋሊ እየቀነሰ ሄዶ እስከ ማቆም ደረጃ ይደርሳል። ነገር ግን ምንድነው ኢሊሚኔት ግን አይሆንም። ያ ማለት የመመለስ ወይም ስፖንታኒየስ ሪከቨሪ የመሆን እድል አለው ወደሚለው ሀሳብ ለመምጣት ነው ይሄን ያስቀምጠው። ስፖንታኒየስ ሪከቨሪ ኢዝ re-emergence of extinguished conditioned response after period of rest and with no further conditioning. For example, suppose you produce extinction of conditioned response salivation by no longer presenting the dog with meat after ringing the dinner bell. If you ring the dinner bell a few days later, the dog would again respond by salivating. In spontaneous recovery, however, the conditioned response is weaker and extinguished faster than it did originally. ይሄ ደግሞ ስፖንታኒየስ ሪከቨሪ ባጭሩ ምንድን ነው? በፊት ትቶት የነበረውን ነገር ደግሞ እንደገና ሪቫይቭ ማድረግ ማለት ነው። ማለት ደወል እንመታለን፣ ከዛ ስጋ ደወል እንመታለን፣ ከዛ ስጋ እንደገና መስጠት ከጀመረን መመለስ የሚችል ነው። ከላይ እንዳልነው ኢሊሚኔት ሙሉ በሙሉ ኢሊሚኔት አይደለም የሚሆነው። ማለት እንደገና ደግሞ ደወል ተደወለ ስጋ ሊመጣ ነው ማለት ይጀምራል ማለት ያንን ነው ስፖንታኒየስ ሪከቨሪ የሚለው። እንግዲህ እዚህ ላይ ጥያቄ አለ ላንብብላችሁና ጥያቄዎቹን ሰርታችሁ ትጠብቁኛላችሁ። የከበዳችሁን ኮሜንት ላይ ጻፉ። ደን ቀጣዩን ቪዲዮ ስሰራ ይህን ጥያቄ ሰርተን ወደ ቀጣዩ እናልፋለን ማለት ነው። ሳፖዝ 1 year old child is playing with a toy near an electrical outlet. He sticks a part of the toy into the outlet. He gets shocked, becomes frightened and begins to cry for several days. After that experience, he shows fear when its mother gives him the toy and he refuses to play with it. What are unconditioned response, unconditioned stimulus, unconditioned response, conditioned stimulus, conditioned response ይላል። ይህን በደንብ ሰርታችሁ የከበዳችሁ ነገር ካለ ኤኒ ኮሜንት ሳጀሽን ካለ ጻፉልኝ። ሳብስክራይብ ሼር አትርሱ። አበረታቱኝ ይላለሁ።